ሰላም ብሌን ልጇ እንደሆነች አወቀች። አቅፋ ተቃቅፈው ተላቀሱ። በመጨረሻም እንግዲህ ብሌን እናቷን አገኘች። ሰላምም እንግዲህ እያለች እያለቀሰች ልጅ አንቺን ነው ሰራተኛ ያደረግኩሽ፣ ልጅ አንቺን ነው የበደልኩሽ፣ አንቺን ነው ሳንቋሸሽሽ የነበረው ብላ እንግዲህ እንደዚህ ቅፍ አድርጋ እንባዋ እስኪወጣላት ድረስ እያለቀሰች ትገኛለች። በሌላ በኩል ሰላም ወንድሟን አንተ ክፉ ነህ፣ ገንዘቤን ፈልገህ እንድታመን ፈልገህ ነው ሌላ ልጅ አመጣህልኝ እንጂ የኔ ልጅ ሰላም የኔ ልጅ ብሌን ናት አለችው። በመጨረሻም በኩል እንግዲህ የሻዩን አፍልታ ስትሰጣትና ልትጠጣ ስትል ዳግም ደግሞ መርዝ ስታረግበት አይቶ ነበር እና ያንን መርዝ አፈርሶ ሰራተኛ እኛ ጋር እኩል አይቀመጥም፣ ሰራተኛ እኛ ጋር አብሮ መብላት መጠጣት የለበትም፣ ለምንድን ነው ከኛ ጋር የምትቀመጪው የምትጠጪው ብሎ እንግዲህ የያዘችውን ሻይ ደፍቶባታል። በመጨረሻም እንግዲህ ዳግም ያደረገው ምንድን ነው እንድትታፋው ሻዩን እንዲደፋ እንዳትሞት ፈልጎ ለቅንነት አስቦ ነው እሱ እንደዛ ያደረገው። ግን እሷ ግን እያንቋሸሸኝ ነው እየሰደበኝ ነው ብላ በጣም በሚጸጸትና በሚገርመው ሁኔታ ይቅርታ በሚገርም ሁኔታ እንግዲህ ያዘነችበት ትገኛለች ማለት ነው። እንግዲህ ሰላምም ደግሞ በጣም ከፍቷት በጣም አዝና ከስደት ከተመለሰች በኋላ ልጄ ታድግልኛለች፣ ለልጄ ለፍቼ ታክቼ ለልጄ እደርሳለሁ ብላ በሄደችበት ሰዓት እንግዲህ ሞታለች ብለው ነግረዋት ነበረ እና ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ ላይክ እና ሸር ሰብስክራይብ በማድረግ ቤተሰቡ ነኝ እንኳን አደረሳችሁ ለማለት እወዳለሁ። ዛሬ ስለና አደራ ነው የምናወራው ማለት ነው። አደራ ክፍል 7 ደርሷል ማለት ነው። ዛሬ እንግዲህ ሰላምና ብሌን ሻይ አፍልታ ልትጠጣ ስትል እንግዲህ ማናት ስሟ መርዝ ስታረግበት ዳግም አይቶ ነበርና ዳግምም እንግዲህ ይህ ሻይ አትጠጣውም እሷማ መሞት የለባትም በማለት ሻዩን እንግዲህ ሲደፋው አይተናል ማለት ነው። በመጨረሻም እንግዲህ ለምንድን ነው ሻዩን የደፋኸው ስትለው ሰራተኛ ከኛ ጋር ሆኖ ሻይ መጠጣት የለበትም፣ የፈለገ ቢሆን ቦታሽን እወቂ፣ ደረጃሽን እወቂ ብሎ እንግዲህ ከልጅቷ ፊት ግምጥልጥል አድርጎ ተናግሯታል ማለት ነው። በመጨረሻም እንግዲህ ብሌን በጣም ከፍቷት እያለቀሰች ቤቱን ተወለውለዋለች እና የኔ ቀን መቼ ነው ትላለች ማለት ነው። ከዛም በመጨረሻ ላይ ትሄድና ክላሷ ውስጥ እያለቀሰች በጣም እያለቀሰች በነበረበት ሰዓት ሰላም ትመጣለች። ቤቱ ለምንድን ነው የቆሸሸው? ለምንድን ነውስ እንደዚህ የሆነው? ምን አድርጋችሁት ነው ስትል ብሌንስ ስትላት ክላሷ ገብታ ቁጭ ብላልሻለች። ስለ እንዴ ችልጅ ለምንድን ነው ከክላሷ እየገባች የምትቀመጠው? ቆይ ስራ መስራት አቆመች እንዴ ብላ እንግዲህ ታበሳጭታ ስትሄድ ሰላም ብሌን እያለቀሰች ታገኛታለች ማለት ነው። ቆይ አንቺ እዚህ ጋር መቀመጥ አይሰለችሽም እንዴ? ለምንድን ነው እዚህ ጋር የምትቀመጪው? ቤቱን አታጸጅም እንዴ? ለምንድን ነው ቤቱን ማታጸጂው ስትላት ይቅርታ እንትልና ምን ነው ደግሞ መታለቅሽ ምን ነው ስትል ምንም አልሆንኩም በቃ ምን ነው ያለቀሰሽ እኮ ነው ስትላት አዎ መክፋት ከፍቶኛል ትላታለች ማለት ነው። ነይ እሺ የድሮ መቅዲን ሳጫውታት የነበረውን ሳጫውታት የነበረውን ጨዋታ ላጫውትሽ ትላትና እሺ ትልና እቴ ቤቴ የሎሚ ሽታ ያሰውዬ ምናለሽ ማታ ምንም አላለኝ ትዳሩ ፈቶ ልውሰድሽ አለኝ እየተባባሉ እያለቀሱ በጣም እያለቀሱ በሚያሳዝን ሁኔታ በጣም እየተለቃቀሱ እያለ እንግዲህ እኔ እኮ እናቴ ቃል ነበር የምትለኝ ላጎቴ አደራ ሰጥታው ሄዳ ነው እናቴ ግን ሞታለች ተብሎ ተነገረኝ እያለች ስታለቅስ እንደዛ ነው እንዴ የኔ ልጅ ነሽ አንቺማ ብላ እንግዲህ አልቅሰው ተለቃቅሰው እዛ ክላስ ቁጭ ብለው እንግዲህ በጣም በሚያናድዱ ሁኔታ ሰላም ልታረግ ትችላለች። ወንድሜን እበቀለዋለሁ፣ እሱ እኔን እንደተበቀለኝ እኔም ወንድሜን እበቀለዋለሁ፣ ልጄን እንደዚህ አድርጎ የሰው ቤት ሰራተኛ አድርጎ የተወብኝማ እበቀለዋለሁ ትልና እንግዲህ ወንድሟን ለመበቀል ዝግጅቷን ጨርሳለች ማለት ነው። ጠንከር ብላለች። ከአረብ ሀገር የመጣ ሴት ደግሞ በነገራችን ላይ ከአረብ ሀገር የመጣ ሴት በጣም ጠንካራ ሴት ናት ብዬ ነው ማስበው። በተለይ ሳውዲ አረቢያ የምትኖር ሴት ከምነግራችሁ በላይ ጠንካራ ናት። ለማካበድ ምናምን ብዬ ሳይሆን አረብ ሀገር የምትኖር ሴት ምግብም ጽዳትም ሁሉንም ነገር ነው የምትሰራው ብቻዋን ማለት ነው። እንደ ሌላ ሀገር እንኳን ሌላ ሰራተኛ ካጠገቡ አይቀጠርላትም። ከመቶ 3% ሊሆን ይችላል ሁለቱ ነው የሚሰሩት እንጂ ሌላው ብቻቸውን ነው የሚሰሩት እና በጣም የሆነውን ነገር ለመቋቋም
በጣም ይችላሉ ማለት ነው። እና እሷም እንግዲህ ብዙ ነገሮችን ተቋቁማ እየቻለች ነው ማለት ነው። ያ ማለት ግን ሌላውም አይቋቋም ማለት አይደለም እያልኩ ሳይሆን እንደ ሳውዲ አረቢያ ሴት የሚሆን የለም ለማለት ፈልጌ ነው። እና እንዳትንጫጩ ደግሞ ጉድ እኮ ነው። የእውነቴን ነው የተናገርኩት። እና በዛም እንግዲህ ሰላም ስለተቋቋመችው እሱን ለመበቀል ቆርጣ ተነስታለች ማለት ነው። እሱማ በቤቴ እንደዚህ አያረግም፣ በልጄ እንደዚህ አያረግም፣ ልጄን እንደዚህ አድርጎ አያስቀይምብኝም እያለ ነበረ ማለት ነው። በሌላ በኩልም ዳግም እንግዲህ እናቱን ለመፈለግ እየወጣ ነበረና እንግዲህ ላቴን ለመፈለግ እኔም እናት እኮ አረብ ሀገር ሂዳብኝ ጣፍታኛለች፣ ትሞት ትዳን አላቅም እና ሻዩንም የደፋውብሽ እንድትወለው የሚያደረግኩሽ ሆን ብዬ አውቄ ነው። ምክንያቱም እሷ መርዝ ስታደርግበት አይቼ ልትገልሽ ስለፈለገች ስላወቅኩ ነው። ከዚህ በፊት ካስታወሽ ወርቅ ሰርቃ ልታመልጥ እናትና ልጅ ልትገል ብላ ስለነገረችኝ አምኛት በጣም አስቀይሜሽ ነበረ፣ ተናግሬሽ ነበረ። ያም ነገር ደግሞ ጸጽቶኛል። አሁን ደግሞ እሱ አንቺን ለመግደል መርዝ ስታረግበት ባይኔ ስላየሁኝ ያንን ሻይ የደፋሁት ሆን ብዬ አውቄ ነው። አንቺን እንዳትጠጩ ፈልጌ ነው። ደፍቼ መወልወዩ ያልኩሽ መወሎሉ ይከብድሻል ብዬ አይደለም። መርዙን ጠጥተሽ ከምትታመሚ ለአንቺ በማሰብ እንጂ ለክፋት አስቤ አይደለም እያለ እየነገራት እያለ ምን እያወራችሁ ነው ብላ ትመጣለች። ስትመጣ ስለ አንቺ ድጋሜ ቀና ብላ እንዳታይሽና መጥፎ ነገር እንድታረግብሽ ስለማልፈቅድላት እያስጠነቀኳት ነው ይልና ወሬውን ያስቀይሳል ማለት ነው። ግን ብሌን በጣም አዝናለች። ምን ልትነግረኝ ነው? ምን ልትለይ ነው? ሰራተኛ መሆኔን ልትነግረኝ? የእናንተ አገልጋይ መሆኔን ልትነግረኝ? ቤት አዝዥ መሆኔን ልትነግረኝ? ወይንስ የእናንተ ምግብ አብሳይ መሆኔን ልትነግረኝ? የእናንተ ክላስ አዝዥ፣ የእናንተ ክላስ አንጣፊ መሆኔን ልትነግረኝ ነው? ወይስ ከእናንተ እኩል ክብር እንደሌለ ያለኝን ነገር ልትነግረኝ ፈልገህ ነው? የትኛውን ነው ልትነግረኝ የፈለግከው? የትኛውን ነው ንገረኝ እስኪ። ሁሉንም አውቃለሁ፣ ደረጃዬን አውቃለሁ። እኔ የእናንተን ቤት እንደማጸዳ፣ የእናንተን ቤት እንደማስተካክል ሰራተኛ እንደሆንኩና እናንተ ጋር እኩል ቁጭ ብዬ መብላት እንደሌለብኝ አውቃለሁ። ምንም እንድትነግረኝ አልፈልግም፣ ልኬታዬን አውቃለሁ ትለዋለች ማለት ነው ብሌንም ደግሞ ዳግም ደግሞ እንደዛ አይደለም እኮ በእናትሽ ተረጅኝ፣ አስቤበት ያደረግኩት ነገር ነው። አንቺ ትረጅኛለሽ ብዬ ስላሰብኩ ነው ሻዩን የደፋሁት እንጂ አንቺን ለክፋት ወይም ደግሞ አንቺን ለማሸማቀቅ ፈልጌ አይደለም። እኔስ ማነኝና ይላታል ማለት ነው። በመጨረሻም እሺ በቃ ተረድቻለሁ፣ ስለረዳኸኝ አመሰግናለሁ ትልና ሰላምን እንግዲህ ሰላምዬ ከአሳዳጊ ደርሼ ልምጣ ትላታለች ማለት ነው። ሂጂ እሺ ትላታለች። ልክ ከአሳዳጊዋ ስትሄድ እህል እያበጠረች ታገኛታለች። ሰላምም አላለቻት፣ ዝም ብላ ቁጭ ብላለች። እያለቀሰች ሄዳ ቁጭ አለች። እንዲህ ዛሬ ደግሞ ሰላም አልባልም። እማዬ ሰላም ነሽ? ደህና ነኝ። ምን ሆነሽ ነው? ምን ገጥሞሽ ነው? እማዬ ከፍቶኛል። ምንድን ነው የከፋሽ? ምንድን ነው የሆንሽው? ንገሪኝ። ምንድን ነው ችግሩ? ምንድን ነው ንገሪኝ። ወላጅ እናቴ ናፈቀችኝ። ምን? አዎ ወላጅ እናቴ ናፈቀችኝ። እንዴ እኔ ምን አጉድዬብሽ ነው? ምን ጎሎብሽ ነው ከኔ ትላታለች ማለት ነው። ምንም አልጎደለብኝም፣ ግን ናፈቃኝ ነው ፈልጊልኝ ትላታለች እና ስማት ትነሳለች። ከዛም ሰላም እንግዲህ የብሌን አሳዳጊም እንግዲህ እየፈለገች እያለ ያለችበትን አቅጣጫ ትነገራለች ሰላም ማለት ነው። ከዛም ሄዳ እንግዲህ ሰላምን ታገኛታለች ማለት ነው። እኔ አሳዳጊዋ ነኝ ብሌን እናቴን ፈልጊልኝ ብላኝ ነው ብላ ሄዳ ልትነግራት ስትል ወንድሟ ከመንገድ አስመልሷታል ማለት ነው። ከመንገድ ሲያስመልሳት ሁለተኛ በሰላም ልጅሽ አለሽ ብለሽ መተሽ የምትነግሪያት ከሆነ ቅድሚያ አንቺ ነው ማስደፋሽ ብሎ አስጠንቅቋታል ማለት ነው። በመጨረሻም እናትና ልጅ ሲለያይ ለአንተ ምን የሚጠቅመህ ነገር አለ? ምንስ የምታገኘው ነገር አለ? እያለች ሰላምዬ እንዲያው ልጅሽ መቼ ነው የምታገኛት? ብሌን እያይዞሽ አንድ ቀን እናትሽን ታገኛታለሽ። ብሌን እያይዞሽ አንድ ቀን ልጅሽ እንደሆነች አውቀሽ ትቀበያለሽ። ብሌን እያይዞሽ አንድ ቀን እናትሽን ደግሞ አገናኝሻለሁ። መቼም ሳላገናኝሽ ሰማይና ምድር ከፍ አትልም ብላ እንግዲህ ቃል ትገባላታለች ማለት ነው። ሰላምም እንግዲህ ብሌንም ሄዳ እንግዲህ ስራዋን ለማጽዳት ሞክራለች። ደረጃሽን ወቂ፣ ይኸውልሽ ሰራተኛችን ነሽ፣ የፈለግኩትን የማዘዝ መብት አለኝ፣ የፈለግኩትን የማድረግ መብት አለኝ። አንቺ እዚህ እየመጣሽ ዛሬ እንኳን ብታመልጭኝ፣ አሁን ብታመልጭኝ ለወደፊት አታመልጭኝም፣ አልለቅሽም፣ አንቺንም አሳልገል አልንቀሳቀስም ትላታለች ማለት ነው። እንግዲህ ሰላምን ብሌንን ለመግደል እየተጣጣረች ትገኛለች ማለት ነው። ምክንያቱም ብሌን ለሰላም ልታጠጣት የነበረውን መድኃኒት ብሌን እየተከተለች
አስቆማባታለች ማለት ነው። ብሌን እየተከተለች ያለውን ነገር እንድትከሽፍባት ያለውን ነገር እንትን እንዲልባት ምናምን አድርጋለች እና ለዛ ትፈልጋታለች፣ እሷን ለመበቀል ትፈልጋለች እና ለመበቀል ትፈልጋለች ማለት ነው። አንቺንማ ድምጥማጥሽን ነው የማጠፋው ብሌን አለቅሽ ብያለች። እንግዲህ ለብሌን እየፈቀረችባት ትገኛለች። ዳግምም እንግዲህ ከስር ከስር ምን ልታደርግ እንደምትችል እየተከታተለ ብሌንን ለማዳን እየሞከረ ነው ማለት ነው። ብሌንን ብቻ ሳይሆን በነገራችን ላይ ሰላምንም ለማዳን እየሞከረ ነው። ይች እንግዲህ ለገንዘብ ተብላ የተገዝታ የመጣችው ልጅ በቃ ስራዋን ለመስራት አጧጥፋት ተይዛለች ማለት ነው። ከዚህ ጋር ምን እንማራለን መሰላችሁ? የአረብ ሀገር ሴቶች ማንም ምንም ቢሆን ለኛ ኃላፊነት መውሰድ እንደማይችል፣ ማንም ምንም ቢሆን እኛን መሆን እንደማይችል፣ ለኛ አሳቢ የሌለን እንደሆነ ለመረዳት ይገባናል። እዚህ ጋር ልንረዳ ይገባል ማለት ነው። ማንኛችንም ቢሆን ራሳችንን ልናድን ይገባል እንጂ ያልሆነ ነገር እንትን እየተባባልን ቤተሰብ ጥሩ ነው፣ ቤተሰብ ዘመድ ነው፣ ቤተሰብ መልካም ነው እየተባባልን ገንዘባችን አላስፈላጊ ቦታ ላይ እንዳናወድቅና ወንድሜ ነው፣ አጎቴ ነው፣ አክስቴ ናት፣ እናቴ ናት ምናምን እየተባባለ ገንዘባችን ያልሆነ ቦታ ላይ እንዳይወድቅ፣ እንዳንከስር፣ እንዳንጠፋ ብዙ ነገር ለማድረግ መሞከር አለብን። ብዙ ልንማር ይገባል። በነገራችን ላይ የሰላም የአደራ ድራማ በጣም አስተማሪ ድራማ ነው፣ የእውነት ማለት ነው። በጣም አስተማሪ ድራማ ነው። በተለይ ለኛ ለአረብ ሀገር ሴቶች በጣም የሚያስተምርና አስፈላጊ የሆነ ነገር ነው። ምክንያቱም ሌላው ነገር ተውትና የዩቱብ ቻናል እንኳን ከፍተን ላይክ አድርጉ፣ ሰብስክራይብ አድርጉን ስንል እንኳን ማንም እንኳን እኛን ሊያበረታታን አይችልም። ራስ በራሳቸው ሲመጡ ግን የመዳም ቅመም የመዳም እንትን እያሉ እየመጡ እኛን ያባብላሉ፣ ወይም ደግሞ ግጥም ይገጥሙልናል፣ ወይ የሆነ ነገር ያደርጉልናል። ሆዳቸው ቡቡ ነው ስለምንባል ብቻ የሆነ ክስተት እየፈጠሩ ወዳችን ጋር ሊገቡ ይፈልጋሉ። እኛ ሰው ልንሆን ነው ብለን ስንሞክር ግን ሰው ሊያረጉን አይፈልጉም። እና ይህን መማር አለብን ከነ ሰላም ወይም ደግሞ ከነ ብሌን ማለት ነው። ልጅ ጥለን የመጣን ሰዎች እንደዚህ እኛ ለምንኖርላቸው ሰዎች የግድ ራሳችንን መስዋዕት ለምናደርገው ነገር መጠቀቅ አለብን ብዬ አስባለሁ። ሰላምም የገጠማት ይሄ ነው እንግዲህ በጣም ከእስር ቤት ከወይታ በጣም ተሰቃይታ በጣም ተንገላትታ ራሷን ስታ ልጇን እንኳን እስከ ለማስታወስ የደረሰችበት ሁኔታ ነው ያለና ያን ነገር እንግዲህ እግዚአብሔር ረድቷት እንግዲህ ብሌንም እናቷ ጋር ተገናኝታለች። ሰላምም ወደ ራሷ ተመልሳ አእምሮዋን ይዛለች ማለት ነው። እኔ በጣም ከዚህ ብዙ ተምሬበታለሁ፣ ብዙ አግኝቼበታለሁ። ብዙ ነገር የሚሆን ብዙ የሚፈጠርብን ሰዎች ምናምን አለን። ያን ደግሞ እንግዲህ ራሳችንን ለማስተካከል ራሳችንን ተሬት ለማድረግ መሞከር አለብን ብዬ አስባለሁ። ዳግም እንግዲህ የተከታተለ መድኃኒቷን ወይም ደግሞ ክፋቷን እያከሸፈባት ነው። እየተከታተለ ክፋቷን እያከሸፈባት ይገኛል። ይህም ደግሞ በጣም ጥሩ ነው። አንድ መልካም ሰው እንኳን ከጎናችን መገኘቱ እግዚአብሔር ልናመሰግን ይገባል። ዳግም አንቺማ አትገያትም፣ ከዚህ በኋላ እየተከታተልኩ ነው መርዝሽን የማጠፋብሽ። እስከ ዛሬ በአንቺ ተንኮልና በአንቺ ክፋት በአፌ የተናገርኳት ቃላት ለራሱ እንቅልፍ አላስተኛኝ ብሏል። እየመጣ ከእንቅልፌ እየቀሰቀሰኝ ነው። አንቺ ገረድ ያልኳት፣ አንቺ ደግሞ ገዳይ ያልኳት፣ አንቺ ነፍሳ ገዳይ ያልኳት፣ ብዙ ነገር ያልኳት ነገሮች ለራሱ ውስጤን እየበላው ነው። አሁን ግን ልፈቅድልሽ አልችልም፣ እንዲያውም ከጎኗ ልቆም ይገባል እያለ እንግዲህ ከብሌን ጎን ቆሟል ማለት ነው። ብሌንም እንግዲህ በጣም በሚያሳዝንና በሚገርመው ሁኔታ ይኸው ያለችውን ነገር እንግዲህ እያያችሁ ነው። በጣም እንግዲህ እግዚአብሔር እየረዳት ከመድኃኒትም እየተረፈች ትገኛለች። ሰላምም እንግዲህ ልጄን እኮ እንደዚህ ነው ያስተማርኳት፣ እንደዚህ ነበር ምልላት እያለች የልጇን ትውስታ እያመላለሰች እያለቀሰች ትገኛለች። ሰላምዬ አንቺ ሙሉነሽ ነው ብታለቅሽ ትላታለች። ልጄ ትናፍቀኛለች፣ ለልጄ ብዬ ባህር ተሻግሬ ሂጄ እዛ ታስሬ ስመጣ ግን ልጅሽ ሙታለች ተባልኩኝና በዚህ ያስለቅሰኛል እያለች እንግዲህ እያለቀሰች እያነባች ያለውን ነገር ለብሌን አስረድታታለች ማለት ነው። ብሌን ላሷ እንግዲህ ተያይዘው ተቃቅፈው በጣም በሚገርምና በሚያሳዝን ሁኔታ ተለቃቅሰዋል ማለት ነው። እግዚአብሔር አምላክ ከእንደዚህ አይነት መሪር ሐዘን ይሰውረን። በእውነት እንደዚህ አይነት ነገር ከሚደረግብን ሰዎች ፈጣሪ ይጠብቀን። ለማንኛውም በጣም በሚገርምና በሚደንቅ ሁኔታ ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እኔም በሚገባ አስተካክዬ እመለሳለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ላይክ አድርጉልኝ።